ሙሉ አይፎን የጫኑ አውሮፕላኖችን ወደ አሜሪካን ሀገር ሊያስገባ ችሏል ማለት ነው። እጅግ የሚያሳዝን ነገር ነው። እንግዲህ በአሁኑ ሰዓት እንግዲህ አሜሪካን ሀገር ልትረጋጋ አልቻለችም። እየሰማን ያለነው ጉዳይ እጅግ አስደንጋጭ ነው። በጣም በርካታ የሚባሉ ኢኮኖሚስቶች እንግዲህ አሜሪካ ውስጥ ከፍተኛ የሆነ ኢኮኖሚያዊ አለመረጋጋት ሊገጥም ይችላል እየተባለ ይገኛል። እንደምታውቁት እንግዲህ ዶናልድ ትራምፕ ከፍተኛ የሆነ ታሪፍ በቻይና ላይ መጣሉ ሁላችንም የምናስታውሰው ጉዳይ ነው። ስፔሻሊ እንግዲህ አይፎን ልገዙ ያሰባችሁ ሰዎች ምናልባትም ሰዓቱ አሁን ነው። እንደምታውቁት አይፎን እንግዲህ በቻይናና ኢንዲያ ነው የሚመረተው። አሁን ባለው መረጃ የአይፎን ዋጋ እጅግ ሊንር ይችላል እየተባለ ይገኛል። አድምጠን እንመለስ። Make sure to buy your iPhones now because the price of an iPhone could skyrocket as a result of Donald Trump's tariffs. According to new calculations done by Reuters, the average price of an iPhone could rise up to 43%. እንደሰማነው እንግዲህ የአይፎን ዋጋ 43% ሊጨምር እንደሚችል እንደሰማችሁት እየተነበየ ይገኛል። ይህ ደግሞ እጅግ በጣም አስደንጋጭ የሆነ መረጃ ነው። በቅርቡ እንደምታስታውሱት ዶናልድ ትራምፕ እንግዲህ በጣም በርከት ያሉ ወደ 180 የሚጠጉ አገራት ላይ የታሪፍ ጭማሪ አድርገዋል። ይህንን ተከትሎ ከፍተኛ የሆነ ተቃውሞ ከህዝቡም ከተለያዩ ኢኮኖሚስቶችም ወር ደግሞ ኢኮኖሚውን ከሚተነትኑ ሰዎችም ቅሬታና ትችት እየገጠማቸው እንደነበረ የምናስታውሰው ነው። ወደ 60 የሚሆኑ ሀገራት ከፍተኛ የሆነ ታሪፍ እንደጨመረባቸውና ስፔሻሊ ደግሞ ቻይናን በከፍተኛ ደረጃ አታክ እንዳደረጓት ወር ደግሞ ከፍተኛ የሆነ የታክስ ጭማሪ እንዳደረገባት ሁላችንም ሰምተናል። With China, as you know, against my statement, they put a 34% tariff on above what their ridiculous tariffs were already. And I said, if that tariff isn't removed by tomorrow at 12 o'clock, we're putting a 50% tariff on above the tariffs that we put on. So they've gone for years. They've become a rich country because of people, again, that were in the White House that allowed this to happen. Hundreds of billions of dollars a year that make us on trade. And it shouldn't be that way. እንግዲህ ይህንን ተከትሎ ደግሞ ቻይና ዝም አላለችም። ቻይና እንግዲህ የበቀል በትሯን አንስታለች። እሱ በሚወስደው እያንዳንዱ እርምጃ በምላሹ እኛም ታሪፍ የምንጨምር ይሆናል በማለት ዶናልድ ትራምፕ ያደረገውን 54% የታሪፍ ጭማሪ ተከትሎ ቻይና እንግዲህ ከፍ አድርጋ ወደ 84% ከፍ አድርገዋለች ማለት ነው የታሪፍ ጭማሪውን። ይህንን ተከትሎ ነው እንግዲህ አንድ እጅግ በጣም አነጋጋሪ ጉዳይ እየተሰማ የሚገኘው። እሱ ምንድነው እንግዲህ ኢንዲያና ቻይና ሀገር ላይ የሚመረተው አይፎን በሚገርም ሁኔታ የአፕል ካምፓኒ ወደ 5 የሚጠጉ አውሮፕላኖችን full of iPhone በመጫን የታሪፍ ጭማሪው አፕሊኬብል ከመሆኑ በፊት ወር ደግሞ ወደ ስራ ከመገባቱ በፊት 5 አውሮፕላኖችን ሙሉ አይፎን የጫኑ አውሮፕላኖችን ወደ አሜሪካን ሀገር ሊያስገባ ችሏል ማለት ነው። በቪዲዮ መጀመሪያም እንደነገርኳችሁ እንግዲህ ምናልባት ይህ የታሪፍ ጭማሪ ከተደረገ በኋላ የአይፎን ዋጋ እጅግ የማይታሰብና በ43% ሊጨምር እንደሚችል እየተነገረ ይገኛል። አይፎን የመግዛት እቅድ ያላችሁ ሰዎች በሙሉ አሁኑኑ አይፎን በመግዛት ከዚህ ከፍተኛ የሆነ የዋጋ ጭማሪ ራሳችሁን ታደጉ ለማለት ነው። አሁን ደግሞ በዚህ ሰዓት እጅግ በጣም በርካታ የሚባሉ የዜና አውታሮች እያመላለሱት የሚገኝ አንድ መረጃ አለ። ዶናልድ ትራምፕ አሁንም መለስ ብለው ከሀገራት ጋር ሰላም መፍጠር እየፈለጉ ይመስላል። በአሁኑ ሰዓት የታሪፍ ጭማሪውን ከቻይና ውጪ ላሉ ሀገራት ፖዝ አድርገውታል። እሱም ደግሞ ለ90 ቀናት የሚቆይ ጊዜ ይሆናል ማለት ነው። ምክንያታቸውንም እንግዲህ እንደሚከተለው አስረድተዋል። I'm telling you, these countries are calling us up, kissing my ass. They are dying to make a deal. Please, sir, make a deal. I'll do anything, sir. And I really think we're helped a lot by the tariff situation that's going on, which is a good situation, not a bad. It's great. It's going to be legendary. You watch, legendary in a positive way, I have to say. ዶናልድ ትራምፕ እንደተናገሩት ከሆነ እንግዲህ ከ75 በላይ የሚሆኑ ሀገራት ዶናልድ ትራምፕ ጋር እየደወሉ በሰማችሁት ቋንቋ ነው እንግዲህ ዶናልድ ትራምፕ የገለጹት። ኢትስ ሶ ዊርድ ይሄን ቃል መጠቀም ሚዲያ ላይ ነገር ግን ዶናልድ ትራምፕ በገለጹበት መንገድ ከ75 በላይ የሚሆኑ ሀገራት ኔጎሺዬት ለማድረግ እንዲሁም ደግሞ የሚፈልጉትን ነገር እንደሚያደርጉላቸው ቃል እንደገቡላቸው ተናግረዋል ማለት ነው። ሆኖም እንግዲህ ይህን ተከትሎ ዶናልድ ትራምፕ ለ90 ቀናት ሰስፔንድ አድርገዋለሁ፣ ፖዝ አድርገዋለሁ። በዚህ ጊዜ ውስጥ የምንነጋገርና አንዳንድ ማስተካከያዎችን የምናደርግ ይሆናል ሲሉ ተናግረዋል። ይህ ባለበት ሁኔታ ዶናልድ ትራምፕ ቻይና ላይ ያላቸውን አቋም ቀጥለዋል። ከዚህ ቀደም እንደምታስታውሱት ዶናልድ ትራምፕ የትኛውም ሀገር የበቀል ሙከራ አደርጋለሁ ካለ በእጥፍ ታሪፉን የምንጨምር ይሆናል ሲሉ ተናግረው ነበር or ተደምጠው ነበር። Because I told him if you retaliate we're going to double it.
And that's what I did with China, because they did retaliate. ሆኖም እንግዲህ ዶናልድ ትራምፕ ቻይና ለመበቀል እየሞከረች በመሆኑ ምክንያት አሁንም የታሪፍ ጭማሪውን እንቀጥላለን ሲሉ ተናግረዋል። ለመደራደር ከደወሉትና ከመጡት አገራት መካከል ቻይና አትመደብም። ቻይና ለመበቀል ዝግጁ ናት ማለት ነው። አሁንም ለመበቀል ፍላጎት ያላት ቻይና ኢን ሪተርን የታሪፍ ጭማሪ ይደረግባታል፣ የትሬድ ዋሩ ይቀጥላል ሲሉ ተደምጠዋል ዶናልድ ትራምፕ። ጉዳዩን በተመለከተ እንግዲህ እየተከታተልኩ የማስደምጣችሁ ይሆናል። በአሁኑ ሰዓት እጅግ የሚያሳዝነው ከፖለቲከኞቹ ይልቅ ኮንሱመሮቹ ናቸው። እንደምታውቁት እነዚህ የፖለቲካ ኤሊቶች ምንም አይነት ኢምፓክት እነሱ ጋር አይኖርም። በሚያደርጉት ሰጣ ገባና በሚወስኑት ውሳኔ እነሱ ጋር ምንም አይነት ኢምፓክት አይኖርም። የፐርሰናል ችግር እስኪመስል ድረስ እነኚህ ሰዎች እጅግ በጣም ከፍተኛ የሆነ የበቀል ስሜት ውስጥ ገብተዋል ማለት ነው። በዛ የበቀል ስሜት ውስጥ ደግሞ ማህበረሰቡ ከፍተኛ የሆነ ዋጋ ይከፍላል። ይህ እጅግ በጣም የሚያሳዝን ጉዳይ ነው። እነኚህ የፖለቲካ ኤሊቶች እንግዲህ በዋናነት ትኩረታቸው ሊሆን የሚገባው የማህበረሰቡ ጉዳይ ነው። በሚወስኑት ውሳኔ ማህበረሰቡ ምን ያህል ኢምፓክትድ ሊሆን እንደሚችል ሊጎዳ እንደሚችል ማሰብ መቻል ይኖርባቸዋል የሚል ፐርሰናል አመለካከት አለኝ። እናንተ በጉዳዩ ላይ ምን ትላላችሁ? በአሁኑ ሰዓት እንግዲህ እነኚህ ሁለት ሀገራት በገቡበት እጅግ ከፍተኛ የሆነ ውጥረት ማህበረሰቡ ከፍተኛ የሆነ የዋጋ ጭማሪ ሊገጥመው ይችላል እየተባለ እየታሰበ ይገኛል or እየተገመተ ይገኛል። This is a massive mistake. I mean, 104% tariffs? That's like throwing a grenade into the global economy. This isn't just about hurting China. It's going to crush American businesses and, honestly, families too. Prices on essentials, electronics, cars, even food, they're all going to skyrocket. Companies that rely on global supply chains, some of them could collapse overnight. We're talking mass layoffs, industries grinding to a halt. And when China retaliates, and they will, it's going to set off this chain reaction that could destabilize entire economies around the world. በመሆኑም እንግዲህ እነኛ ሀገራት ምናልባትም ወደ ጠረጴዛ ዙሪያ መተው ተነጋግረው ማህበረሰቡ ሊደርስበት ከሚችለው ከፍተኛ የሆነ የኑሮ ውድነት እንዲያወጡት እንግዲህ ምኞታችን ነው። እናንተም በመትችሉት ሁሉ በያላችሁበት አካባቢ እነኚህ ሰዎች የሚያደርጉትን መቃወም በመትችሉበት መንገድ ሁሉ መቃወም ሊኖርባችሁ ይገባል። ጉዳዩ ፐርሰናል እስኪመስል ድረስ እንግዲህ እርስ በርስ ያላቸውን ሰጣ ገባ ቀጥለዋል። እነኚህ ሰዎች ፖለቲካል ኤሊትስ ሁሌም በዚህ ጉዳይ ላይ ትኩረታቸውን የሚረሱ ይመስላሉ። አንዳንዴ ግብ ሊያደርጉት የሚገባው ማህበረሰቡና የማህበረሰቡ ኑሮ መሆን ያለበት፣ እነሱ ግን ያላግባብ በሚያደርጉት የእርስ በርስ ሽኩቻ ማህበረሰቡን ዋጋ እያስከፈሉት ይገኛሉ። ቀጥሎ የሚሆነው ነገር ምናቀው ነገር የለም። ከቻይና የሚገቡ እቃዎች እንግዲህ ወደ 125% ታሪፍ ሊከፍሉ እንደሆነ እየተሰማ ነው። The president's latest statement regarding his America First trade plan. As you all know, the president just put out a statement announcing an additional tariff on China. The tariff on China will now go up to 125% because China imprudently decided to retaliate against the United States. And as I said at the podium yesterday, when you punch at the United States of America, President Trump is going to punch back harder. ይህ ደግሞ እጅግ በጣም አደገኛ ነው። በርከት ያሉ እቃዎች ከቻይና ይገባሉ። ያ ማለት ደግሞ እንግዲህ በአሜሪካን ሀገር ያሉ የቻይና ፕሮዳክቶች or ደግሞ ከቻይና የሚመጡ ፕሮዳክቶች ከፍተኛ የሆነ ታሪፍ ተደርገው ስለሚገቡ ዋጋቸውም ይዛውን ያክል ይጨምራል። ይህ ደግሞ በሌሎች እቃዎችም ላይ ኢምፓክት ይኖረዋል። ከፍተኛ የሆነ የኑሮ ውድነት ሊከሰት እንደሚችል በርካታ የኢኮኖሚ ተንታኞች እየተናገሩ ይገኛሉ። እጅግ በጣም የሚያሳዝን ነው። የእናንተ ሐሳብ አስተያየት ምንድነው? በኮሜንት ሴክሽን ላይ አስቀምጡልኝ። ጤና ይስጥልኝ።